ኤፍሬም መጠንቀቅ ያበዛል። ኩራት ምናምን ሰው የሚልበት ነገር የለበትም። ኤፍሬም ሰው ንቆ እንደውም እንደ ኤፍሬም ተጫዋች የለም። በአዜዚያሙ የሙያ ባለጀሮቹን ዘፍኖ ማሳመን ይችላል። ዘፍኖ ማስተኛት፣ ማስለቀስ፣ ማስደሰት፣ ሀዘንን የሚያሸራል ይሉታል አድናቂዎቹ። ምናልባትም ከረዥም ዓመታት በኋላ በአልበም ሊመጣ እንደሆነ እየተነገረ ይገኛል። ከጋራው ባሻገር አካሌ፣ ደሞ ጀመረኝ የመሳሰሉትን በርካታ ዘመናዊ ሽሬ ሙዚቃዎችን አበርክቶልናል። ዛሬም ድረስ የሙዚቃ አድናቂዎችን ሲያሻው ያስናፍቃል፣ ያስተኛል፣ ወዲያ ደግሞ ሀገሩን የትውልድ ቦታውን ያስታውሳል። የዝግጅታችን ተከታታዮች ቻናላችንን ላይክ እና ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። ባልባሌ ቦታዎችና ድርጊቶች ስሙ አይነሳም። ትቢት ሳይሆን ሙያውን አክብሮ የማስከበር ኩራቱ አያሌ ነው። ከነኩኩ ሰብስቤና ሂሩት በቀለ ጋር ነይዛይሊን፣ ብቅ በይ ሙናን፣ የፍቅር ቅጣት የመሳሰሉ ዘፈኖችን በመጫወት በህብረት ሙዚቃዎች ውስጥም ብቃቱን አሳይቷል። የተናፈቀው ኤፍሬም በአዲስ አልበም ሊመጣ እንደሆነ እየተነገረ ይገኛል። ከብዙ ዓመታት በኋላ ያ ከዘፋኞች ኩሩ የተባለለት ኤፍሬም ታምሩ በዜማው ሊራቀቅ አድናቂዎችን ሊያስኮመኩም በቅርብ ቀን እንደሆነ የመረጃ ምንጮች አድርሰውናል። ተወዳጁ የሙዚቃው ንጉስ ኤፍሬም ታምሩ በአዲስ አልበም ሊመጣ መሆኑን አዋጅ ሚዲያ ያወጣው መረጃ ያሳያል። በበርካታ ስራዎቹ የምናውቀው መልከ መልካሙ አርቲስት ኤፍሬም ታምሩ በአዲስ አልበሙ ወደ አድናቂዎች ሊመለስ ስለመሆኑ ተሰምቷል። ታህሳስ 21 ቀን 1952 ዓ.ም በባህር ዳር ከተማ ነው የተወለደው። አዲስ አበባ ሲመጣ ለመጀመሪያ ጊዜ የፈተነው ድምፃዊ አሊ ቢራ ነበር። ፈተናውን አልፎ ዛምቢዚ ባንድን ሲቀላቀል የሚከፈለው 3 ብር ነበር። ከአቶ ታምሩ አማረና ከወይዘሮ ታጌ ብዙነህ በባህር ዳር ከተማ የተወለደው እውቁ ድምፃዊ ኤፍሬም ታምሩ አባቱ የፖስታ ቤት ስራ አስኪያጅ ስለነበሩ ለስራ ወደ ባህር ዳር ባቀኑበት ወቅት ነበር ኤፍሬም የተወለደው። የባህር ዳር ቆይታው እስከ 1ኛ ክፍል ብቻ ነበር። አባቱ በስራ ምክንያት በመቀየራቸው ወደ ደብረ ማርቆስ ከወላጆቹ ጋር አቅንቷል። ከዛም ወደ ሲዳሞ ጠቅላይ ግዛት የአሁኑ ዲላ በመሄድ ተምሯል። ኤፍሬም የ5ኛ ክፍል ትምህርቱን እስከ ግማሽ አካባቢ የተማረው አዲስ አበባ ይሁን እንጂ አባቱ በገጠማቸው የመኪና አደጋ ምክንያት ወደ ደጀን ለመመለስ ተገዷል። የኤፍሬም ታሪክና የሙዚቃ ህይወት የሚጀምረው እዚህ ላይ ነው። በወቅቱ ደጀን ላይ እስከ 8ኛ ክፍል ብቻ ትምህርት ይሰጥ የነበረ በመሆኑ ኤፍሬም ወደ ደብረ ማርቆስ ተጉዞ እስከ 10ኛ ክፍል ትምህርቱን ተከታተለ። የኤፍሬም ቤተሰቦች የቤተ ክህነት ሰዎች በመሆናቸው የሙዚቃ ፍላጎት ተቀባይነት አልነበረውም። ይሁን እንጂ ከቤተሰቦቹ በመደበቅ አርብ በትምህርት ቤቱ በነበረው የሙዚቃ ዝግጅት ይሳተፍም ነበር። አስፋው ክበበው ከተባለ የሙዚቃ ሰው ጋርም በመሆን ጊምቢ፣ ወለጋ፣ ጅማና የተለያዩ የሀገሪቱ ቀጠናዎችን ከ12 ዓመቱ ጀምሮ መዞር ጀመረ። ኤፍሬም በአውራጃዎች የሙዚቃ ውድድር ወቅት በዘመናዊ ሙዚቃ አንደኛ መውጣትም ችሏል። በኋላ ላይ ደግሞ ከአያሌው መስፍን ጋር በመቀናጀትም መስራት ችሏል። በዚህ ጊዜ እውቅናን ማግኘት ጀመረ። አባቱ ግን የሱን ዝነኛ መሆን ሳያዩ አርፈዋል። የኤፍሬም የህይወት ምዕራፍ 2 የጀመረው በአዲስ አበባ ሲሆን ከ9ኛ እስከ 12ኛ ክፍል በምስራቅ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት የጨረሰ ሲሆን አዲስ አበባ ውስጥ በሚገኙ እውቁ ሆቴሎች ሰርቷል። የድምፃዊ አሊ ቢራን ስራዎች ይወዳቸው እንደነበር ኤፍሬም ይናገራል። በአሊ ቢራ ተፈትኖ ተወዳጅነትንም አግኝቷል። የኤፍሬም የመጀመሪያ ስራ ብዙም አልተደመጠለትም ነበር። ለዚህም ዋናው ምክንያት ደግሞ በወቅቱ ታላላቅ አንጋፋ ሙዚቀኞች በመኖራቸው ለጀማሪ ሙዚቀኞች ትኩረት የሚሰጥ ባለመኖሩ ነበር። ኤፍሬም ከህዝብ ጋር እንዲተዋወቅ ያደረገው ነይልኝ የሚለው ስራው ነበር። ለብቻው ያስቀረጻቸው አልበሞች ቁጥር 12 ሲሆኑ በተጨማሪም ከሌሎች ድምፃውያን ጋር በመሆን በርካታ የሙዚቃ ስራዎችን ሰርቷል። በ1974 ስለ ኪነት አጀማመሩ ቃለ መጠይቅ በተደረገለት ወቅት እንደተናገረው ከሆነ ለሱ የኪነ ጥበብ መጀመር ሁነኛ ሚና የተጫወተው 1960 ዓ.ም አካባቢ ደጀን በተባለ ቦታ በትምህርት ቤት ውስጥ ሙዚቃ መጀመሩ የነበረ ሲሆን ከዛ በበለጠ ለሱ ከፍተኛ ለውጥ ያመጣለት 1963 ወደ ደብረ ማርቆስ ሂዶ በሙዚቃ ውድድር ማሸነፉ ነበር። ይህም ከአጠቃላይ ጎጃም አንደኛነትን ያስገኘለት ሲሆን በዚሁም የኪነ ጥበብ ስራ እንዲተጋ ደግሞ አይነተኛ አስተዋጽኦ እንደነበረውም ገልጿል። ኤፍሬም በሀገራችን ከፍተኛ አድናቆትና ተወዳጅነትን ያተረፈ አርቲስት ሲሆን ይህ ዝና ያስገኙለት ደግሞ የሰራቸው 12 አልበሞች ናቸው። በሙዚቃ አፍቃሪያን ከተወደዱለት ዜማዎች ጥቂቶችን ብናነሳ ጀማዬ ነይ ነይ፣ አንቺ ጎጃም እንዴት ነሽ፣ ሸግዬ፣ አካል ሸጋ፣ የሰማይ ላይ ኮከብ፣ ሙሉ ጎጃም፣ ሸግዬ፣ ተከልከይ በዋጅ፣ ልኑር ካንቺ ጋር፣ ቢልልኝ፣ ደሞ ጀመረኝና ሌሎች ግሩም ስራዎቹ ናቸው። ዮናስ ታምሩ ገብሬ ሲገልጸው ደግሞ ኤፍሬም ታምሩ 1973 ዓ.ም እስከ ዛሬ ድረስ ጾታዊ ፍቅርን፣ የአገር ፍቅርን፣ ናፍቆትን፣ ይቅርታን፣ ትዝብትን፣ ሰውኛ ባህሪን አስመልክቶ በርካታ ስራዎችን ሰርቷል ይላል።
ሙዚቃን ሀብሎ ያስጀመረው አያሌው መስፍን ነው። ኤፊ ገና ልጅ ነኝ ጋሜ የሚል ዘፈን አለው። ገና ልጅ ነኝ ጋሜ ለአቅመ አዳም አልደረስኩም አላውቅም ታምሜ የሚል መጀመሪያዎቹ አካባቢ ላይ የተዘፈነ ከአንድ ሁነኛ ሰው እንደሰማሁት እነ ሙሉቀን መለሰ ዋሊያ ሙዚቃ ቤት ሲያገኙት ፍቅር አልጀመርሽ ልጅ ነሽ እንዴ እያሉ ያበሽቁት ነበር አሉ። ኤፍሬም ታምሩ ሲነሳ ይልማ ገብረአብና አበበ መለሰ አብረውት መነሳታቸው ግድ ነው። ወቅቱ 1985 ዓ.ም ነው። ሞንማን የነሽ አልበም ተሰማ። በዚሁ አልበም ይልማ ገብረአብ፣ አበበ መለሰ፣ አክሊሉ ስዩምና ዘላለም መኩሪያ በድርሰት ረገድ ተሳትፎበታል። አጃቢው ናይል ባንድ ሲሆን ምረት ታምራት፣ ምትኩ ተፈራ፣ ሞገስ ሀብቴ ተጫውተውታል። ይልማ ገብረአብ ስድስቱን ሰርቷል። ሞንማን የነሽ፣ ይቸግር የለም ወይ ልቤ፣ ቀን ሲጥል፣ የጥበቡን ነገር፣ ገዳይ ነሽ ገዳይና ረፈው ልቤ ዘፈን ግጥም ሲደርስ አበበ መለሰ ደግሞ የአራቱን ዜማ ሞንማን የነሽ፣ ገዳይ ነሽ ገዳይ፣ ወይ ልቤና ጎጆሽ ይሻላልና የአንዱን ግጥም ጎጆሽ ይሻላል ደረሰ። አክሊሉ ስዩም በበኩል ሁለት ዜማዎች ይቸግር የለም ወይ ቀን ሲጥል የደረሰ ሲሆን እንዲሁም ዘላለም መኩሪያ የሁለቱ ዜማ የጥበቡ ነገርና ረፈው ልቤን ደርሷል። የይልማ ገብረአብ የግጥም ድርሰቶች እንደ ዜና ተደምጠው የሚቀሩ ብቻ አይደሉም፣ ውስጠ ወይራነት አለባቸው። በዚሁ አልበም ይልማ አንድ የተረታ አፍቃሪ ለመወከል በሚመስል ጥበብ የደርግን ተሸናፊ ወታደር ታሪክ እንዲህ ሲል ያስቃኘናል። በወንድማማችነት ጸብ ተረቶ በየስፍራው ሲንከራተት የተመለከተውና መግቢያ ያጣውን የደርግ ወታደር ሁኔታ በዚህ መልኩ አስፍሯል። እኔ አንድ ጓደኛ አለኝ እዛች የዓለም ሳምባ በሆነችው ቦንጋ ይኖራል። ሀቡቤ ስሙ ነው። ከቅርብ ዓመታት በፊት ይዘምታል። አፋር ይመደብላቸዋል። አንድ ምሽት ከወዳጆቹ ጋር ዳስ ተክለው ትጥቅ ፈተው በተኙበት ከባድ ንፋስ ያጋጥማቸዋል። ትጥቃቸውን ትተው ይሸሻሉ። ሀቢቡ ፍራንክ ነበረው። ተሳፍሮ ቦንጋ ተከተተ። እናም አንድ ወዳጃችን ለጥያቄ ቤቱ ዘንድ ሲሄድ በእንባ ታጥቦ የኤፍሬም ታምሩን ገዳይነሽ ገዳይ እየኮመኮመ ጆሮ ከፍንጅ ያዘው እላችኋለሁ። በገዳይነሽ ገዳይ ይልማ ገብረአብ በወንድሙ የተረታውን የደርግ ወታደር ታሪክ ሆድ በሚያባባ መልኩ መርምሯል። ወራ መስከረም 1976 ዓ.ም የኤፍሬም ታምሩ ነይልኝ አልበም ለሰሚ ጆሮ በቃ። በዚህ አልበም ውስጥ ከተካተቱት ዘፈኖች መካከል ለአካሌ ልዩ ፍቅር አለኝ የአበበ መለሰና የይልማ ገብረአብ ግጥም ሙዚቃ ነው። ሮሃ ባንድ ሊድ ጊታር፣ ዳዊት ይፍሩ ኪቦርድ፣ ጆቫኒ ሪኮ ቤዝ ጊታር አቀናብረውታል። በእድሜ ከፍ ሲል እዛ ላይ ለተሳለችው ኢትዮጵያዊት ቆንጆና ጠንካራ ሴት የህግ ሁሉ ፍጻሜ የሆነ ፍቅር አድሮብኛል። በሙዚቃ ውስጥ ለምትሳል ሴትም ትሆን አገር በልባችን ውስጥ የረቀቀ ስፍራ ይኖረናል። አገር የተዋወቅኩት ተዟዙሮ የጎብኝቻቸው አይደለም። ከማቃቸው የኢትዮጵያ አካባቢዎች ካፋ ትውልድና እድገት ጅማ፣ አዲስ አበባ፣ ሚዛን፣ ጉራጌ፣ ዲላ፣ ሰላሌ፣ አምቦ፣ ደብረ ብርሃን ብቻ ተጠቃሾች ናቸው። ነገር ግን ከዚህ የተረፉትን የማቃቸው በሙዚቃና በመጻሕፍት ነው ይለናል። የአገር ፍቅር ያደረብኝም ልዩ ጥቅም አግኝቼ ሳይሆን መጻሕፍት በማንበብና ሙዚቃ በማድመጥ ነው። አሁን አካሌ ነው ውብና ተናፋቂ ንስት እዛ ውስጥ ትታያለች። ላመል ቢጤ እንኳንም የምትግደረደር አካሌ ሸግዬ ነኝ በምትወጃት እናት ሰው ጠራሽ ሳትይ የተባለላት በዘፈን ውስጥ ያለ ተብከንካኛ አፍቃሪ ማፍቀሩን ከመግለጹ በፊት ሰላምታ ይሰድላት ኳስ በመሬት አይነት ስልታዊ ማዳከም እንደምን አድረሻል አንቻ መለኩሩ አማላጅ ጠፋልሽ በአገር በመንደሩ ሲል ለጥቆ ደግሞ በልቡ ምን ያህል ስፍራ እንዳላት በሚያባቡ ስንኞች ይተርካል። በውስጡ መግዘፏን አሊያም ስለሷ ሲብከነከን እንደሚውል እንደዚህ የማብሰልሰል ሚስጥር የሐሳብ ሹክሹክታ መወያየት ሆኗል። ገጥሞ ከትዝታ ሲል እንሰማዋለን። መልሶ ደግሞ መከታው ያደረጋት እንስት ትሆናለች። እናም የትከሻዬ ጌጥ የጫንቃዬ መስፋት የአእምሮዬ ድባት ሸክሜ ትዝታ ይላታል። አፍቃሪው ንፉግ አይደለም ፍቅር መስጠት መሆኑን ልብ ብሏል። ሌላው እጅ መስጠቱ ጸጋ እንጂ ቀጋ እንዳይደል ገብቶታል። በሸጋ መልና በድንቅ ውበቷ ልቡን ገዝተዋለች። ተራመጅ በልቤ በለመድሽው መንገድ ያንቺማ ትዝታ በሰው አይታገድ የሚላት የኢትዮጵያ የሙዚቃ ታሪክ መዝገብ ሰፊ ገጽ የሚሰጠው በቁጥር አንድ የሚያስቀምጠው ቀብራራው ሰው አክባሪው ኢትዮጵያውያን ሁሉ እኩል ተስማምተው የሚወዱት የጆሮአችን ምቾት አርቲስት ኤፍሬም ታምሩ ከተማችን ካልጋሪን ስላደመክልን ምሽታችንን ስላሳመርክልን እናመሰግናለን። የኢትዮጵያ ዩኒቨርሲቲዎች ግን የክብር ዶክተሬት የማትሰጡት ምን አስባችሁ ነው ስትል ሀና ዮሐንስ ሀሳቧን አስፍራ ነበር። በሙዚቃዎቹ የተከበረ ከዘፋኞች ኩሩ ኤፍሬም ታምሩ የተባለለት የሙዚቃው ሰው በዘፈኖቹ ያስደመመ ሁሌም ቢሰሙ የማይጠገቡ ናቸው። የዝግጅታችን ተከታታዮች እናንተስ ስለ ኤፍሬም ታምሩ ምን አይረሴ ትዝታዎች አሏችሁ? የምትወዱት ሙዚቃስ የቱ ነው? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።